አንዳንዳች ነው ቢሆን ለአቶ እንደሚባላቸው ከኔ ጋር የምንቆይበት ከቅዱሳን አንዱ ቅዱስ ዮሐንስ አፈወርቅ ማን ነው በሚል ጉዳይ ነው የተሰጠኝ ርዕስ። እንደው ማልችለው ማልዘልቀው ነው የተሰጠሁት ጥያቄ ማለት ነው። ዛሬ የምናከብረው የሰንበት ትምህርት ቤት 60ኛ የነገረ ቅዱሳን 3ኛ ዓመት ላይ ሆነን ነው ይህን በዓል እያከበርን ያለነው እና ቅዱስ ዮሐንስ አፈወርቅ ማን ነው? እንደው አዲጉስ የሚባል የቅዱስ ዮሐንስ አፈወርቅ 3ኛ የቁስጥንጥንያ ፓትርያርክ እንግዲህ ቅዱስ ዮሐንስ አፈወርቅ ሞቶ ስሙ ቤተክርስቲያን እንዳይጠራ ተደርጎ ነበረ እና ስሙ በቤተክርስቲያን እንዳይጠራ ሆኖ ከሱ ቀጥሎ የነበረው ጳጳስ በነበረበት ስሙ አይጠራም ነበር። አዲጉስ የሚባለው በውስጡ እጅግ በጣም ዮሐንስ አፈወርቅን ይወደዋል እና በቤተክርስቲያን ላይ ማስነሳት ስሙን ማስጠራት ፈለገ። እንደ ሥርዓተ ቤተክርስቲያን አይርስ ተብለው ከዚህ በፊት አሁን ካሉት በፊት የነበሩ አበው በቤተክርስቲያን ይጠራሉ እና ቅዱስ ዮሐንስ አፈወርቅ ግን ስሙ ቤተክርስቲያን እንዳይጠራ የነገስታት ተጽዕኖ ሆኖበት እንዳይጠራ ተደርጎ ነበር እና አዲጉስ የሚባለው አባት ዮሐንስ አፈወርቅን በግልጽም በተዘዋዋሪ ያስተምረው ነበር። አንድ ቀን ምዕመናን ተሰብስበው ዮሐንስ አፈወርቅ ማን ነው ንገረን ብለው አግያ ሶፊያ ቤተክርስቲያን ላይ ያዙት። ቁጭ በሉ ሁላችሁ ማለት ነው። ምንድን ያለው? ዮሐንስ አፈወርቅን እንድነግራችሁ የዮሐንስ አፈወርቅን ልሳን መያዝ ያስፈልገኛል አላቸው። ያለዚያ ዮሐንስ አፈወርቅን በዮሐንስ አፈወርቅ አንደበት ካልሆነ በሌላ ሰው መግለጽ አይቻልም። ስለዚህ ይሄን እንዳለ ትይዙልኛላችሁ። ዮሐንስ አፈወርቅን ለመግለጽ የዮሐንስ አፈወርቅን ልሳን መያዝ ያስፈልጋል። ዮሐንስ አፈወርቅ ማን ነው? ቅዱስ ጊዮርጊስ ዘጋስጫ ልሳነ ወርቅ ልበልህ፣ አፈ ወርቅ ልበልህ፣ አፈ ዕንቁ ልበልህ፣ አፈ ጳዝዮ ልበልህ የተከበሩ ንዋያት ናቸው። እጅግ በጣም ውድ ይሆኑ ከነዚህ መካከል በየትኛው ልጥራህ ይሉታል ዮሐንስ አፈወርቅ። ስለዚህ ዮሐንስ አፈወርቅን በመጠኑ ለማየት በ4ኛው መቶ ክፍለ ዘመን የነበረ አባት ነው። እንግዲህ እንደ ኢትዮጵያ አቆጣጠር እንደ ሀገራችን በ340 አካባቢ እንደ ውጩ አቆጣጠር ደግሞ በ347 አካባቢ የተወለደ አባት ነው። ዮሐንስ አፈወርቅ እንደተወለደ እናቱ የ20 ዓመት ወጣት እንዳለች ገና አባቱ አስፋኒዶስ ይለዋል ወይም ስሞን ይለዋል አረፈ። እናቱ የ20 ዓመት ወጣት ሆና ዮሐንስ አፈወርቅን ብቻ እንደወለደች አባቱ ሲሞት ከዚህ በኋላ እሱ ያልኖረበትን ዓለም እኔ ያልኖርበትም ብላ ዮሐንስ አፈወርቅን ብቻ እያሳደገች ኖረች። ዮሐንስ አፈወርቅን ስታሳድገው በልጅነቱ የፍልስፍና ትምህርት እስከ 18 ዓመት ድረስ አስተማረችው። 18 ዓመት የፍልስፍናውን ትምህርት ተምሮ ዮሐንስ አፈወርቅ በፈላስፋዎች አንደበት ሁሉም ፈላስፋዎች ምን ይሉ ነበር? እኔን የሚተካ ይሆናል፣ ያኛው ደግሞ እኔን የሚተካ ይሆናል እያሉ ሁሉም ፈላስፋዎች እንዲተካቸው ከነሱ ቀጥሎ እሱ እንዲሆን ሁሉም ይመኙት ነበር። እናቱ ግን በዚህ ብቻ እንዲቆም አልፈለገችም። በፍልስፍናው ትምህርት እንዲህ ተምሮ ይህን ያህል በጣም የተዋጣለት ምሁር ከሆነ ፈላስፋ ከሆነ አሁን ደግሞ ወደ መንፈሳዊ ማስገባው የበለጠ ይሆናል ብላ አንጾኪያ ጉባኤ ቤት ብሉይ ሐዲስ ትርጓሜ የሚሰጥበት ጉባኤ ቤት ነው። የአንጾኪያ ትርጓሜና የእስክንድርያ ትርጓሜ የሚባሉ ነበሩ በዚያ ዘመን። የእስክንድርያ ትርጓሜ በአንድምታ የሚተረጉም ነው። የአንጾኪያ ትርጓሜ ደግሞ ቃል በቃል የሚተረጉም ነው ይላሉ አባቶቻችን። ስለዚህ ቃል በቃል ከሚተረጉምበት ከአንጾኪያው ትርጓሜ ቤት ቅዱስ ዮሐንስ አፈወርቅ ገባ። ቅዱስ ዮሐንስ አፈወርቅ መጽሐፉን ከመጽሐፉ ማገናዘብ እንዲሁም ደግሞ የቃላቱን ግኝት ከአባቶቻችን በመረዳት እዚያው እየተማረ ያለ አንድ አባት እንዲያውም ያዩት ክብሩ አለ። አንድ ቀን ተኝቶ ሳለ ዮሐንስ አፈወርቅ ሌሊት ተኝቶ ሳለ እኒህ አባት በትግሃ ሌሊት እንዳሉ ሌሊት በጸሎት ላይ ያሉ ጴጥሮስና ቅዱስ ዮሐንስ ወንጌላዊ ዮሐንስ አፈወርቅ ከተኛበት ዘንድ መጥተው ዮሐንስ ወንጌላዊ ቀዳሚው ቃል የሚል ወንጌሉን እንካ ተቀበለኝ ይላል። እሳቸው በራእይ ነው የሚሆነው። ቅዱስ ጴጥሮስ ደግሞ የመንግስተ ሰማያት መክፈቻ ከጌታው የተቀበለውን እንካ ተቀበለኝ፣ ከዚህ በኋላ እኛንም ተካን አንተ ነህ እያሉ እነሱ ሲያናግሩት
እኒህ አባት ተነስተው ዮሐንስ አፈወርቅ ምን እንደሆነ በልቡናቸው ይዘው ይኖሩ ነበር። ዮሐንስ አፈወርቅ በዚህ እይታ አድጎ በዚያ ትምህርት ቤት ተምሮ የእስክንድርያን ያተረጓጎም ዘዴ ያሳየ አባት እንደሆነ ይነገርለታል። መጽሐፉም ራሱ ይናገራል። ዕብራውያን በእውነት የማይፈታ የማይታወቅ መጽሐፍ እንደው ዝም ብሎ ለትንግርት የተጻፈ መፍቻ የሌለው መጽሐፍ ተብሎ ይታሰብ ነበር። በዚያ ዘመን ዕብራውያንን ድርሳን በሚባል መጽሐፉ ወይም በድርሰቱ የዕብራውያን የቅዱስ ጳውሎስ የዕብራውያን መልእክቱ ምዕራፉን ታስታውሱ ሲሆን ምን ያህል ምዕራፍ እንደሆነ ታስታውሳላችሁ? ዕብራውያን 13 ምዕራፍ ነው። እንግዲህ 13 ምዕራፍ ነው። ይሄን 13 ምዕራፍ ቅዱስ ዮሐንስ አፈወርቅ 34 ምዕራፍ ወይም ድርሳን አድርጎ ተረጎመ። ስለዚህ ድርሳኑ የዮሐንስ አፈወርቅ ዕብራውያን ብቻ የሚተረጉም ነው። በዚያ መካከል ነገረ ሥጋዌ፣ ምስጢረ ሥላሴ፣ ሃይማኖተ ምስጢር በአጠቃላይ እንደገና ደግሞ ስነ ምግባር፣ ክርስቲያናዊ ስነ ምግባር በዚያ ውስጥ በብዛት ይገኛል። በተለይ ደግሞ ነገረ ቅዱሳን በዚያ ውስጥ ይገኛል። እንዲያውም በዚህ መጽሐፍ ምን ይላል? አንድ ቅዱስ ከሰማይና ከምድር በላይ ክብደት አለው ይላል። ለምን ቢባል ይልና አንድ ምሰሶ አንድ ክምር ሳር ቢሰበሰብ አንድን ምሰሶ ሊተካ አይችልም። ሳሮች በዝተው ቢመጡ አንድን እንጨት መተካት አይችሉም። ምሰሶ የሚሆን እንጨት ይችላል? አይችሉም። ስለዚህ ሰማይና ምድር በዚያ ቅዱስ እይታ ሲታዩ እንደ ሳር ናቸው። እርሱ ግን አምድ ነው። ያንን አምድ ሰማይና ምድር እንደ ገለባ እንደ ሳር ናቸውና ሊተኩት አይችሉም። ያን ያህል ሊመዝኑም አይችሉም። እና የአባቶችን ጸጋ ከአቤል ጀምሮ እስከ አዲሱ ዘመን ድረስ ያመጣው። በእውነት አቤል ሃይማኖተኛ ነበር ይላል። በሃይማኖቱ አቤል ምን ሆነ? በድንጋይ ተወግሮ ሞተ። ሄኖክ ሃይማኖተኛ ነበር። የአቤልን ሃይማኖት ተቀበለ። በትክክል የአቤልን ሃይማኖት ይዞ የተገኘ ሄኖክ ነው። ሄኖክ የአቤልን ሃይማኖት ሲይዝ ምን ብሎ ነው? አቤል በሃይማኖቱ ሞቷል፣ እኔም እሞትበታለሁ ብሎ። ምክንያቱም ከሄኖክ በፊት እጅግ በጣም የታወቀ ሃይማኖተኛ ሰው ማን ነው? አቤል ነው። አቤል ደግሞ ሃይማኖተኛ በመሆኑ ምንድነው የሆነ? በድንጋይ ተወግሮ ሞተ። ስለዚህ ሄኖክ እንደ አቤል በድንጋይ ተወግሬ ብሞትም ሃይማኖት በራሱ ዋጋ ነው ብሎ ሃይማኖትን ይዞ ሲኖር ሄኖክ እንደ አቤል በድንጋይ ተወግሮ አልሞተም። እስከ ዛሬ ድረስ ምን ሆነ? በሕይወት አለ። ከዚያ ደግሞ የሄኖክን ይዞ ደግሞ ኖህ ተነሳ። ኖህ ደግሞ 8 ሰዎችን ጨምሮ አለ። ከዚያ ደግሞ አብርሃም ደግሞ አሁን ደረጃውን እድገቱን እያያችሁት ነው። ሥላሴን በእንግድነት መቀበል ቻለ። ከዚያ ሲቀጥል ሙሴ ደግሞ ከነሱ እንዳለ በተቀበለው ሃይማኖት ባህር ከፍሎ አሻገረ። መና ከደመና አውርዶ ሕዝቡን መገበ። ከድንጋይ ከአለት ውሃ አፍልቆ አጠጣ። ይሄ እጅግ ግሩም ነበር። እጹብ ሲባል ከሱ ደግሞ ዳቅ ብሎ ደግሞ ኢያሱ ተነሳ። ኢያሱ በምድር ላይ ከደመና መናን ማውረድ ውሃውን መክፈል ይሄ ማቆም ነገር የለውም ይላል። ይህንና ዮሐንስ አፈወርቅ የሙሴን እየላኩ እንዳይመስላችሁ በኢያሱ መደቡናችሁ ይዩልኝ ይላል። በኢያሱ ቦታ ኢያሱ የደረሰበትን ስታዩ የሙሴን ከኢያሱ አንጻር የምናየው እንጂ ከእኛ አንጻር የምናየው አይደለም። እኛ ባህር መክፈላችን እንችላለን። እጃችንን ራሱ ብናጋድመው ይዞት ነው የሚሄደው አይደል? ኢያሱ ሙሴ ግን ባህሩ ከፈለው። በኢያሱ እይታ ሲታይ ግን ይላል ዮሐንስ አፈወርቅ፣ በኢያሱ እይታ ሲታይ ግን ባህርንማ ውሃንማ በሳር በአፈር ብለው ይገድቡታል። ከሙሴ የኢያሱ በልጦ ተገኘ። የኢያሱ ሰማይ አዘዛት። ምን አለ? ፀሐይ ባለበት ገባዋ ላይ ትቁም አለ። ቆመች። ኤሮን በምትባል በረሃ ላይ ደግሞ ጨረቃ ትቁም አለ። ጨረቃ ቆመች። እነሱ በያሉበት ከኢያሱ በልጦ ደግሞ ሕዝቅያስ ተነሳ። ሕዝቅያስ ደግሞ ምን አለ? ፀሐይ ተመልሳ ከ9 ሰዓት ወደ 3 ሰዓት ትመለስልኛል። እንዳለችማ ማራቁማታ ኢያሱ ደግሞ ቅዱሳን ደግሞ በእግዚአብሔር የሚሰጣቸው ጸጋ ወደ ኋላ ትመለሳል። 9 ሰዓት የነበረች ተመልሳ 3 ሰዓት እንዲህ ያደርጉ ነበረ። ኋላ ግን ጌታችን መጣ። እኛም ከብሉይ ኪዳን ጻድቃን የተሻለ ጸጋን አገኘ። እነዚያ ፀሐይን ከሰማይ ላይ ያቆሙ ነበረ። እኛ ግን ፀሐይ ጽድቅ ኢየሱስ ክርስቶስን በወዳችን ተቀበልን።
እነዚያ ባህርን ይገድቡ ነበረ። እኛ ግን ከጎኑ የተቀዳ ውሃ በላያችን ላይ ፈሰሰ። እነዚያ መና ከደመና ያወርዱ ነበረ። እኛ ግን ሰማያዊ መና ኢየሱስ ክርስቶስን በላነው ጠጣነው። ስለዚህ ከነሱ ጸጋ የኛ ጸጋ ይበልጣል፣ ከሰራን ከነሱ በላይ እኛም ጽድቅ እናገኛለን እያለ ይናገራል። ስለዚህ ቅዱስ ዮሐንስ አፈወርቅ በዚህ ያተረጓጎም ዘይቤ በእጅጉን በጣም መጻሕፍትን በመንፈስ ቅዱስ ገላጭነት እንዲያው ዮሐንስ አፈወርቅ እንዲያው ምን ይላል ዘፍጥረትን ሲተረጉመው መጻሕፍት የወርቅ ማዕድናት ናቸው ይላል። የወርቅ ማዕድን አንድ ወርቅን የሚፈልግ ሰው ሄዶ መሬቱን ይቆፍረዋል። ወርቅ የሚገኝ ከምንድን ነው? ድንጋይ እስከምንድን ነው የሚገኝ? ልዩነታቸው ምንድን ነው? ድንጋይ ከቅርብ ይገኛል፣ ወርቅ ብዙ ያደክማል። ስለዚህ ማን ተወደደ? የሚያደክም ነገር ነው በቅርብ የሚገኘው የሚወደደው። በጠባዩ የሚያደክም ነገር ይወደዳል። ይገርማቸዋል። ወርቅ ትንሽ የወርቅ ሽራፊ ከመሬቷ ጫፍ ላይ ሲቆፍር ካገኘ ያዘው አሁን መሬቱን እንደገና ይቆፍሯል። እዚህ አካባቢ እንዳለ ማለት ነው ወርቅ መኖሩን ከላይ ያለችው ትንሽ ወርቅ ትንሽ ስባሪ ወርቅ አሳይታለች። ስለዚህ ከላይ ያለችው ስባሪ ወርቅ ከታችን የሚመጣው ትልቅ ወርቅ የምታበረክትናልና አሁን የዘው ወደ ታች ይቆፍራለች። ከዚህ ትንሽ ሽራፊ ወርቅ አግኝቼበታል ብሎ ጥሎታ ይደኛል። ስለዚህ መጻሕፍትን አሁንም እኛ እስከቻልን ድረስ እንቆፍራቸዋለን፣ የውስጥ ማዕድናቸውን እናወጣለን። ደግሞ ከኛ በኋላ ሌሎች ሲነሱ ደግሞ ይቆፍሩታል። እንዲሁ ደግሞ ከአባቶቻችን በመንፈስ ቅዱስ ተቃይተው ከሚተረጉሙበት ሳይወጡ አሁንም ደግሞ ከታች ያለ ጥሩ ወርቅ ያወጣል። ሌላው ደግሞ ሲመጣ ወርቅ ያወጣል። መንፈስ ቅዱስ ካለ ፍጻሜ ድረስ በአባቶች እያደረ መጻሕፍትን ይተነትናቸዋል፣ ወደ ሰው ሕይወት ያብራራቸዋል። ሰው እንዲጠቀምባቸው መጻሕፍት እንዲህ ተጽፏል እያለ ይነግራል። ዮሐንስ አፈወርቅ ከተማረበት ጉባኤ ያልነበረ ቃል በቃል የአንጾኪያ ጉባኤ ብዙ መናፍቃን የፈሩበት ነው። ብዙ መናፍቃኖች ነው። ምክንያቱም የአንድምታ ትምህርት የማይቀበል ስለነበር። ዮሐንስ አፈወርቅ ግን የእስክንድርያው ያተረጓጎም ዘዴ አንጾኪያ ላይ እንዲኖር አድርጎ ያንንም የምስጢር ማፍለጫ ጉባኤ ያደረገው። ስለዚህ ዮሐንስ አፈወርቅ በአራተኛው ክፍለ መቶ ዘመን ተነስቶ እንዲያው ማለት ታሪኩን በብዙ ለመናገር ከባድ ስለሆነ አጠር ማለት በሕይወተ ሥጋ ሳለ ዮሐንስ አፈወርቅ ምስክርነት የሰጡለት እስኪ ዮሐንስ አፈወርቅ ደግ ነው ለማለት ምን ምክንያት አለ ብንል ዮሐንስ አፈወርቅ ንጉሱ አንድ ጥያቄ ይዞ ቆየ። ምንድን ነበር? እያይመራ ዮሴፍ እስክትወልድ ድረስ አላወቃትም ይላል። ከዚያ በኋላ አወቃት ማለት ነው ያለ ይጨነቃል ንጉሱ። አርቃዲስ አንድ ቀን ሲያገኘው ይሄን ጠየቀው። ንጉስ እንደዚህ ማንዳትላል አወቃት ማለት በግብር አወቃት ማለት አይደለም። ከዚያ በፊት በአንድ መልክ አያት የነበረ በመልኳ ይባወቅ የነበረ የንጉሠ ሰማይ ወምድርና ከዚያ በኋላ በአንድ መልክ ታየች ማለት ነው። ስለዚህ የአምላክ እናት እንደሆነች ከዚያ በፊት የአምላክ እናት የሚባል ሰው ስላልነበረ የአምላክ እናት እሷ መሆኗን ሰብአ ሰገል ሲገብሩለት ሌሎችም ነገሮች አይቶ በዚህ አወቀ ማለት ነው እንጂ ሴቶችን ወንዶችን እንዲያውቋቸው እንደዚህ አወቃት ማለት አይደለም። በፍጹም አይደለም። እንዳትሳሳታል ያንሳው። በዚህ ጊዜ ስዕሊቱ ከዚያ ያለችው እንደዚያ እንዳለችው ስዕል ይሄን ተሰማ የነበረች ሴት ዮሐንስ አፈወርቅ፣ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈጳዚዮን ብላ አፈወርቅ ያለችው ያቺ ስዕለ ማርያም ከአርቃዲዮስ ቤት ተሰቅላ የነበረች ስዕለ ማርያም ናት። ይሄ ቅድስና ነው አይደለም። ስዕል አናግሮ ስም ማውጣት ለማን ተሰጥቷል? ለቅዱስ ዮሐንስ አፈወርቅ የተሰጠ። ዮሐንስ አፈወርቅ ሁልጊዜ ሲያስተምር ምን ይል ነበረ? በብዙ መጽሐፎች የምናገኘው ማለት ነው የሥጋ መከራ ጸጋ ነው ይላል። ለምሳሌ እና ወደ እሳት የሚጥለን ሰው ብናገኝ ይላል እነማን ካሉበት እንደርሳለን? ወደ እሳት የገቡ እነማን ናቸው? ደንጋይ አንስቶ የሚወግረን ሰው ቢመጣብን ማን ካለበት እንደርሳለን? ቅድም ምንድነው ማን ነው ስንባል ነበር? ኤርምያስ ካለበት እንደርሳለን። ጎመድ ዱላ ይዘው መጋዝ ይዘው ሊተረትሩ ቢመጡብን ኢሳይያስ ካለበት እንደርሳለን። እንዲህ ብሎ ማሰብ እስኪ ነው። ወደ ባህሩ ሊጥሉን ቢሉ ሙሴ በትሩን ዘርግቶ ይቀበለናል። ስለዚህ የሚያስፈራን ምንድን ነው? እንዲያውም አርቃዲያና አውዶክስያ ንግሥቲቱ ተነስታ ሳለ በእሱ ላይ በጠላትነት እንግዲህ እነሱ የተነሱበት ምክንያታቸው ሰማያዊ ቢሆንም በጠላትነት ተነስተውበት ነበር። መጨረሻ
ከዚያ በኋላ ወደ ኤጲፋኒዎስ ወደ ቅዱስ ኤጲፋኒዎስ መልእክተኛ ላይ ንግሥት አውዶክስያ በእኔ ዘመን ሃይማኖት ጸንቷል። ከዚህ በፊት የመከራ ዘመን ነበረ። አሁን በእኔ ዘመን ሰላም አገኙ ብሎ ክርስቲያኖች ዛሬ ደግሞ ያን የመከራ ዘመን ሊያመጣ ይኸው ዮሐንስ አፈወርቅ ይጥራል። ሁሉ ጊዜ የኔን ሀሳብ ይቃወማል። ይህን የዳዊትን ገንዘብ ብቀማ ዳዊትን ባስቀይማት እሱ ምን አገባው? ከሰማሁት ያስተምረኝ፣ ከዚያ በላይ ምን አገባው? ስለዚህ ተነግረው እንደው ንገረው ያን የመከራ ዘመን እኔ ክድና ሃይማኖቴን የመከራውን ዘመን አምጥቼ ክርስቲያኑ ሁሉ አንገት አልባር ማድረግ አለች። ምን ማለቷን? አንገቱን በሰይፍ እቀጠዋለሁ ማለት ነው። ኤጲፋኒዎስ በጣም ገርና የዋህ ደግ አባት ስለነበረ ደነገጠ። ዮሐንስ አፈወርቅ ሲያገኘው ቸኮለ። ዮሐንስ አፈወርቅ ሄደና አባቴ ወንድሜ፣ በነገራችን ላይ ዮሐንስ አፈወርቅ፣ ዮሐንስ ዘኢየሩሳሌም፣ ኤጲፋኒዎስ እነዚህ አንድ ትምህርት ቤት የተማሩ ጓደኛሞች ናቸው። በእውነት የትምህርት ቤት ምን አይነት የተባረከ ይሆን! ዮሐንስ አፈወርቅ፣ ቅዱስ ኤጲፋኒዎስ፣ ዮሐንስ ዘኢየሩሳሌም እኒህ ሁሉ ሊቃነ ጳጳሳት ናቸው። አንደኛው በአንድ ፓትርያርክ፣ ሌላኛው በአንድ ፓትርያርክ፣ ሌላኛው በአንድ ሶስቱን ፓትርያርኮች ናቸው። እነዚህን ያፈራች አዲስ ጉባኤ ነው የተናገረው። ሆነ እንደው ወረት ለኛም ያን በረከት ያድርግ። አሜን። እና ዮሐንስ አፈወርቅ ኤጲፋኒዎስን አስጨረሰው። ሰማው። ወንድሜ አንተ ደግ ነህ፣ በቃ የተሰማህን ተናግረሃል። እኔ ደግሞ ልንገርህ ለራሷ ይባሳት እንጂ እንግዲህ ንግሥት አውዶክስያ ያንቺን ድሃ መሬት ቀምታ ለምን ትወስጂባታለሽ? የእሷን መሬት ቀምተሽ ቤተክርስቲያን አትገዢ ብሎ ከልክሏት ነው የተጣሉበት ምክንያታቸው እንደው ናቸው። እርሷ የገፋቻት ሃይማኖትን እክዳለሁ ካለች ያችን የተገፋችስ ዝም ብለን ካየናት ሃይማኖቷን ትክድል አትክድም? ያችኛይቱ ስለተገፋች ሃይማኖቷን ብትክድ ታስጠይቃለች። አታስጠይቅም? ይህችኛይቱ ግን ካልገፋው ብላ ሃይማኖቷን ብትክድ የራሷ ጉዳይ ማለት። ስለዚህ ይህችኛይቱ ተገፍታ ብትክድ ታስጠይቀናለች። ያችኛይቱ ግን ካልገፋው ብላ ብትክድ አታስጠይቀንም። እንዲያውም ለራሷ ይባሳት እንጂ እርሷ ብትነሳ እንደ አባቶቻችን እኛም ሰማዕታት እንሆናለን። ስለዚህ እሷ ሃይማኖቷን ፈቃደች፣ እያስተማርናት ነው፣ እየመከርናት ነው። አትክፊ እንጂ አትገፊ አይደለም ያላት። አትገፊ ተገፊ ብለን እንኳን አይደለም እየመከርናት ያለ። አትክፊ፣ አትበድይ፣ ስልጣንሽን ገደል አብጅለት እያልኩ ነው አዲስ አበባ ነው። ስለዚህ እንዳትገፊ እንላለን። የግድ ካልገፋው ብላ ብንመልሳትም ነገም ትክዳለች አትቀር። ስለዚህ ለራሷ ይባሳት ሃይማኖቷን ከካደች እኛ ደግሞ በእሷ ሰይፍ በእሷ ጎራዴ እየተቆረጥን ሰማዕታት እንሆናለን ብሎ ኤጲፋኒዎስን በዚህ መልሶ ሰደደ። ለዮሐንስ አፈወርቅ እጅግ ጥሩ ለሰማዕትነት ጨካኝ አባቶች ምን ያሉ ለሃይማኖት የሞቱ ብዙ አባቶች አሉ። ስለ ሃይማኖት የሞቱ ሐዋርያት መላቸው በሰማዕትነት ማለት የሞቱ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ መርቆሬዎስ ብዙ ሰማዕታት በሃይማኖት ሞተዋል አይደል? በምግባር የሞተ ወልቶ የምናውቀው ማን ነው? ሃይማኖቱን ከምግባር በተለይ በምግባር ምክንያት የሞተ ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ ስለ ምግባር አይገደላችሁ ብሎ ስላስተማረ ነው የሞተ። ሃይማኖት ያላት ናት የገደለችው። አውዶክስያ ሃይማኖተኛ ሆና ግን ዳዊትን ካልገፋሁ፣ የዳዊትን ሀብት ካልቀማሁ፣ ትንሽ ያላትን ከኔ ብዙ ጋር ካልጨመርኩ እሷን ባሉት ጋር ካልተመለስኳት ብላ ተነሳች። አታዩ አላት ዮሐንስ አፈወርቅ። በዚህ ምክንያት ይሄን ለምን ትለኛለህ ብላ ገደለች። ስለዚህ አባቶቻችን ምግባር ከሃይማኖት፣ ሃይማኖት ከምግባር አንድ ነው ሲሉ በሃይማኖት የሚሞቱ አሉ፣ በምግባር የሚሞቱ አሉ። በሃይማኖት የሚሞቱ ብዙዎች ናቸው። በምግባር የሚሞቱ ከምናውቃቸው ከትንሾቹ አንዱ ማን ነው? ዮሐንስ አፈወርቅ። ዮሐንስ አፈወርቅ በዚህ ምክንያት ተሰጥቶ በራንድ የተደረገ እንደው ኦሎምፒያስ የምትባል እናት ነበረችና በ17 ዓመቷ አግብታ በ18 ዓመቷ ባለው ሞቶባት ከዚያ በኋላ ዮሐንስ አፈወርቅ ይመክራት የነበረውን ምክር በልጅነቷ ጀምራ ይመክራት የነበረውን ምክር ስለምታውቅ ከዚህ በኋላ ካንተ አይደለኝም ብላ ዮሐንስ አፈወርቅን እየተከተለች ትማር የነበረች ናት። እና አውዶክስያ ስታሰድደው ከሷ ተሰውሮ ነው ሄደ እና ኦሎምፒያስ ትልክለት ነበር፣ ያለቀሰች መልእክት ትልክለት ነበር። እሱ ደግሞ እንዴ እኔ ጸጋ ስላገኘሁ ደስ ስላለሽ እንጂ በስደት ስላለው ደስ ስላለሽ እያለ ደግሞ መልስ ይልክታል። ቅዱስ ዮሐንስ አፈወርቅ በስደቱ አንድ ጊዜ በረሃ ሄዶ እንደገና አካባቢ ባሉ ነገስታት ምክንያት ካልተመለሰ ተብሎ የሮሙ አርቃዲዮስ ጓደኛው የሆነ የሮሙ ንጉስ
እንደገና እንዲመለስ አስደርጎት ነበር። ከዚያ እንደገና በሁለተኛው አውዶክሲያ አርቃዲዮስ ሳይሰማ በድብቅ አሰድዳው ሲሰደድ ጌታው መሰላቸው ይሞት ዮሐንስ አፈወርቅ። ከአውዶክሲያ ሰራዊት መካከል የተወሰኑት 1 5 6 ያህሉ ዮሐንስ አፈወርቅ ሲያስሩት ይላል። በረሃን በጣም በረሃ በዚያ በረሃ ሲያስሮጡት ይውሉና ሲደክሙ እነሱ ያስሮጡት ኪሎ ሜትር ይያዛል። ይሸለሙ ነው እንግዲህ ብዙ ያስሮጣ ይሸለማል። ከዚያ ደግሞ እነዚያ ሲያስሩት ሌሎቹ ደግሞ አንድ ቀን ይረከባሉ። ደግሞ እነዚያ ሲያስሮጡት ይውላሉ። በረሃ ነው እንዲህ ሲያስሮጡት ይውሉና ደግሞ የነዚያ ኪሎ ሜትር ይታወቃል። ከዚያ የመጨረሻ ብዙ ያስሮጠ ሰው ዮሐንስ አፈወርቅ እንዲሸለም ማለት ነው። እና አንድ ቀን ቅዱስ ሚናስ ከተሰዋበት ቦታ ደርሶ ከዚያ ቤተክርስቲያኑ ከተቀረጸበት ደርሶ ሌሊት በህልሙ ራእይ ሳይ ያደረ ነገ ከኔ ጋር ነህ አይዞህ በርታ የሚለውን ድምጽ ሲሰማ አደረ። ከዚያ እስኪ ተውኝና ኪዳን እስከዚህ ደብር አላቸው። እነዚያን የሚያሰድዱትን ከእሱ ጋር አብረው ሊሸለሙ እንደሚሉት ወታደሩ ተውኝ ሲላቸው አንተን ብሎ ባለ ኪዳን አንተን ብሎ ደግሞ በነፃ ከዚህ ለዚህ ነው አባይ እና ብለው ይዘው ሲወጡ የሚናስን ቤተክርስቲያን ደብር ሲወጣ ከሚናስ ደብርና ከሌላኛው ደብር መካከል ላይ ካለ ደንበሩ ላይ ሲደርስ የተቀመጠ መስሎ ወደቀ እና እነሱ ተቀመጠ መስሏቸው ሊያስነሱ ዞር ሲሉ ዮሐንስ አፈወርቅ ወደቀ። በዚህ ምክንያት ነፍሱ ከስጋው ተለየች። ስለ አንዲት ደሃ ብሎ እንዲህ በድካም እንዲህ በህማም የኖረ እጅግ በጣም አስቸጋሪ የሆነውን የሰማዕትነት ጉዞ የተከፈለ ነው ዮሐንስ አፈወርቅ። ከዚያ በኋላ ከሞተ በኋላ የአርቃዲያ ልጅ የልጅ ይሏል አንድ ኤጲስቆጶስ ተነሳና ዮሐንስ አፈወርቅ በንጉስ ንግስት በጥባት ሲናገር በሰማዕትነት ሞተ። እንዴ ዮሐንስ አፈወርቅ የገባበት ቦታ የት ይሆን ብሎ ያስብ ነበር። ዮሐንስ አፈወርቅ በዘመኑ ሲኖር ወሲሳዩኒ መጠነሲ ሲተቆት ንጉ ይወፍ ምግብ ታልነበር ይላል። ይወፍ ምግብ አንድ ወፍ ምን ያትበላለች በቀን ወሲሳዩኒ መጠነሲ ሲተቆት ምግቡ የወፍ ምግብ ያላል ይላል። አንድ ወፍ አንድ ፊንገት ላይ ሆነ በቀን ትበላለች። ወፍ አራስ ተሰጥራው ወፊቱ በፊት ሞላለች አትሞላ ማለት ተሷችሁ ነው በላይ ነው ማለት እርሷ የምትበላው መጠነ ረሃድ ነው ይላሉ። እንደገና ደግሞ ሲመልሱ በመሃል እጅ በዚህ መሃል እጅ ለች እጣት ሳይጨምር በዚህ በመሃል እጅ ልክ ነው ወፍ የምትበላው። ዮሐንስ አፈወርቅ ይችን በዚህ ልክ የሚበላት ገብስ ነበር ይላል። ገብስ ለሰውነት ቀላል ከባድ አይደለም። እንደገና ገብስ አፈሩ ይበዛዋል ምቹ አይደለም። ያን ነው የሚመገብ የነበረው ዮሐንስ አፈወርቅ። በቀን ያን ወፍ ያን ነበር የሚመገበው ዮሐንስ አፈወርቅ። ተቀን ትጋህ እንዲኖር አልፎ ለሰዎች ይመክር ነበር። ዮሐንስ አፈወርቅ ደግሞ የማንሰራውን እንዳንመክር ባልሰራነው እንዳንኖር ብዙ ላይ አስተምሯል። ዮሐንስ አፈወርቅ በዘመኑ ሰው እንዲያመሰግን አይፈልግም ነበር። በድርሳኑ ድርሳን 5 ላይ ስመክራችሁ ሳስተምራችሁ ስሙኝ ባካችሁ ይላል። ባካችሁ ስሙኝ እኔ ማስተምረው እናንተ እንድትጠቀሙ እንጂ እኔ የተማርኩትን እንድከልሱ አይደለም ይላል። ነምራን ያስተምሩ እንደዚህ የተማሩት እንዳይጠፋቸው ነው። እኔ የተማርኩትን እንድከልሱ አይደለም እናንተ እንድትጠቀሙ ነው። ግን እናንተ ታሰቡኝ ማስተማር ይላልተው እንዲያው እያመሰከራችሁ ይከምታል እየለቀባችሁ እንድትሄዱ ለኔ ደስታዬ ነው። በዚያውስ ላይ ክብር በምን አገኛለሁ? እምታመሰግኑ ከሆነማ ክብር የከብር የተገኘ ይሆናል። የሚነቅፍ ደቀ መዝሙር የሌለው ሰው እንዴት በረከት ሊያገኝ ይችላል? የሚነቅፍ ደቀ መዝሙር የሌለው እንዴት በረከት ሊያገኝ ይችላል? ስለዚህ እናንተ እንድታመሰግኑ ያልፈልጉ አውዶክሲያ ደቀ መዝሙር ነበር፣ ተማሪ ነበር፣ ባሏቱ ተማሪ ነበር። ይኸው የማቴዎስ ወንጌል ተርጉሞ የነገረው ለአውዶክሲያ ባል ኋላ ግን ተሰጥቶ የሞተው በተማሪዎቹ ምክንያት ተማሪዎቹ ናቸው አሰድዱ ይገጡ ዮሐንስ አፈወርቅ ጸጋ እጅግ በጣም ብዙ እንደሆነ ያደረገው ማለት ነው። ስለዚህ ይሄን ሁሉ የሚያውቅ ነው። ያ ኤጲስቆጶስ ሱባኤ ያዘ። ግብር ገብቶ ብዙ ቀን ሱባኤ ይዞ በሁለተኛው ሱባኤ ይላሉ በ14ኛው ቀን ማለት ነው መልአክ ተገልጦ ና ተከተለኝ እያስከተለው ሲሄድ መልአኩ ሲሄድ ገነት ደረሰ። በገነት ገብቶ ነፍሳትን ሲያቸው ነፍሳት በደስታ ከዚያ መካከል አይኑ ይቃብዛል። እሱ የሚፈልግ ማለት ነው
ማን ላይ ነው ግብር ይገባል? ዮሐንስ አፈወርቅ። ስለዚህ አይኑ ቢፈልግ እና አይኑ ዮሐንስ አፈወርቅን ፍለጋ እንደተገለጠ ውሃው ወጥቶ በዛው እሪያውን ያፈሳል። መልአኩ ዞር ሲል እርባው ባይኑ ወጥቶ ይፈሳል። ከዚህ የገቡ ሰዎች ሁሉ ደስተኞች ናቸው። አንተ ለምንድን ነው የምታረቅሰው? የምታዝነው ለምንድን ነው? እኔ የፈለኩትን ባላገኝ ነው አለ። የፈለከው ማለት ነበር አለ። እኔ የምፈልገው ማለት እንግዲህ መልአኩ ጠርቶታል ሊያናግረው ተበለጠ። እኛ ምንድን ማለት ነው? እኔ የፈለኩት ዮሐንስ አፈወርቅ ነበረ። በንጉስ በንግስት ተገፍቶ በስደት በመከራ ሞቶ በደሴተ ፍጥሞ ታስሮ በዚያው ውስጥ እንዳለ ራእየ ዮሐንስን መልሶ ደርሶ በዚህ ሁሉ ስቃይ መከራ ጉዞ ተጉዞ እንዲያው የት እንዳለ ምን እንደሆነ ማወቅ ነበር የፈለኩትና ዮሐንስ አፈወርቅ ባካተኛ አይ የማትችለውን ጀምረሃል። ዮሐንስ አፈወርቅን ሰው በስጋዊ በደማዊ ህይወት እያለ ማለት ሳይወር በስጋ እያለ ዮሐንስ አፈወርቅ ሊያይ አይችልም። ምክንያቱም ዮሐንስ አፈወርቅ የሚኖረው እዚህ ገነት ላይ አይደለም። ከኪሩቤል ከሱራፌል ጋር ሆኖ መንበረ ጸባዖቱን እያጠነ ቅዱስ ቅዱስ እያለ እያመሰገነ በዚያኛው ዓለም እኛ አንተ ልትሄድበት በማትችለው በፀሐይ አርያም ነው የሚኖረው። ስለዚህ ከኪሩቤል ከሱራፌል ጋር ነው ያለ። አሁን የሰው ያገኛል አላገኘም? አግኝቷል አላገኘም? በስጋዊ በደንብ አታየው ቢባል ግን የመላኩን አይን አድርጎ አይቶታል አላየው? ይሄን ሰምቶ በደስታ ተመለሰ። ስለዚህ ዮሐንስ አፈወርቅ ከኪሩቤል አንዱ ነው በላችሁ፣ ከሱራፌል አንዱ ነው በላችሁ፣ ከመላእክት ወገን ነው በላችሁ። ማንን ነው ዮሐንስ አፈወርቅ? ዮሐንስ አፈወርቅ ለመናገር ዮሐንስ አፈወርቅ መሆን ያስፈልጋል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። መንግሥተ ሰማያት ውስጥ ውሉድ ቤት ተነሱ ታገናሳ